ጠቅላይ ሚኒስትር ዶክተር አብይ አህመድ ከገበታ ለትውልድ አብይ ፕሮጀክቶች መካከል ሁለተኛውና በ385 ሄክታር መሬት ላይ ያረፈውን የሸበሌ ሪዞርትን መርቀው አገልግሎት አስጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምረቃ መርሃ ግብሩ ላይ ባደረጉት ንግግር በሶማሌ ክልል የተጀመሩ የጋዝ ፕሮጀክት፣ የነዳጅ ማጣሪያ፣ የማዳበሪያ ፋብሪካ፣ የአውሮፕላን ማረፊያ ማስፋፊያ፣ የሸበሌ ሪዞርትና የተሽከርካሪ መገጣጠሚያ ፋብሪካን ጨምሮ ሌሎች በርካታ የልማት ስራዎች በክልሉ እየተሰሩ እንደሚገኙ ገልጸዋል። የሸበሌ ሪዞርት ምረቃ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ የተቀበሉበትና ሰላም እንደ ዝናብ በሶማሌ ክልል ሲዘንብ ያየንበት ዕለት ስለሆነ ታላቅ ድልና ታላቅ ስራ ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ፣ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ህዝብ በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች፣ በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ ያስጀመርነው የጋዝ የነዳጅ ሪፋይነሪ፣ የማዳበሪያ ፕሮጀክት፣ የኤርፖርት ማስፋፊያ ፕሮጀክት፣ አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል፣ ታላቅ ስራ ነው። የሶማሌ ክልልን ከግጭትና ጦርነት ወደ ልማት ለመለሱ የክልሉ አመራሮች እንኳን ደስ አላችሁ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሸበሌ ሪዞርት በሁሉም ክልሎች ልማትን ማረጋገጥ እንደሚቻል ማሳያ ነው ብለዋል። የግንባታ ሂደቱ በየትኛውም ክልል ሰላም፣ ልማትና ፍቅር ባንዲራ ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል እንዳለ በድጋሚ የተረጋገጠበት ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ልማት፣ ሰላም፣ ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ ያረጋገጥንበት፣ ሶማሌዎች የጅቡቲ ወንድሞቻቸውን፣ የኬንያ ወንድሞቻቸውን፣ የሶማሊያ ወንድሞቻቸውን ብቻ ሳይሆን የሰላም ባንዲራ፣ የፍቅር ባንዲራ፣ የልማት ባንዲራ ከያዘ ከየትኛውም ጫፍ ዘር ሳይለዩ እምነት ሳይለዩ መቀበል እንደሚችሉ አብርሃም በላይ ማሳያ ነው። በሶማሌ ክልል በጅጅጋ ከተማ በኮሪደር ፕሮጀክት ጅጅጋ በምስራቁ የኢትዮጵያ ቀጠና፣ በምስራቁ የአፍሪካ ቀጠና አንድ ፈርጥ ሆና እየወጣች እንዳለች የሚያሳይ ነው። የሸበሌ ሪዞርት የአካባቢውን ባህል የቤት አሰራር የተከተለ አረንጓዴ ስፍራዎች ያሉበትና በሺዎች የሚቆጠሩ ዛፎችና ፍራፍሬዎች የተተከሉበት መሆኑን አንስተዋል። በምረቃ መርሃ ግብሩ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ፣ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል።